ይህ በኔትፍሊክስ የቀረበው ዶክመንተሪ ሚኒማሊዝም ተብሎ በሚጠራው የኑሮ ዘይቤ ዙሪያ የሚያጠነጥን ሲሆን በቁሳዊ ባርነት የተተበተበውን የሰው ልጆችን ሕይወት በጥቂቱ ይተነትናል። ዘጋቢ ፊልሙ በዋናነት ጆሹዋ ፊልሰን ሚልበርን እና ራያን ኒቆዲሞስ የተባሉ ሁለት ጓደኛሞች በኮርፖሬት ዓለም ውስጥ የነበራቸውን ከፍተኛ ደሞዝና የተሳካ የሚባል ሕይወት ትተው እንዴት ወደ ቀለል ያለና ትርጉም ወዳለው ኑሮ እንደተመለሱ ያስሳል። እነዚህ ግለሰቦች ቀደም ሲል ባዶነታቸውን በቁስ ለመሙላት ሲጥሩ ለከፍተኛ እርካታ ማጣትና ስቃይ ተዳርገው የነበረ ቢሆንም አላስፈላጊ ንብረቶቻቸውን በማስወገድ ግን ደግሞ እውነተኛ ደስታንና ነፃነትን ማግኘት መቻላቸውን ያስሳል። ዶክመንተሪው ከግላዊ ታሪኮች ባለፈ ማህበራዊና ሳይንሳዊ ትንታኔዎችን ያካትታል። የሰው ልጅ አዳዲስ ነገሮችን ለመግዛት ያለውን ማለቅ የሌለውን ጥማት በባዮሎጂያዊና በዝግመተ ሂደት ውስጥ ያመጣውን የጥጋብ ማጣት አባዜ መሆኑን በሳይንሳዊ መንገድ ያስረዳሉ። በተጨማሪም የማስታወቂያ ኢንዱስትሪውንና ፈጣን ፋሽን የተሰኘውን የንግድ ዘይቤ ሰዎች በየሳምንቱ አዳዲስ ነገሮችን ካልገዙ ኋላ እንደቀሩ እንዲሰማቸው በማድረግ እንዴት ለፍጆታ አባዜ እንደሚዳርጓቸው ያጋለጣል። ይህ ባህል የሰው ልጅ ስነ ልቦና ከመጉዳቱ ባለፈ ለተፈጥሮ አካባቢ መበከልና ለሀብት ብክነት ትልቁን ድርሻ እንደሚይዝ በዝርዝር ያቀርባሉ። በመጨረሻም ሚኒማሊዝም ማለት ድህነት ወይንም ምንም ነገር ሳይኖር መኖር ሳይሆን ለሕይወታችን ትርጉም የማይሰጡትን ነገሮችን አስወግደን ለጠቃሚ ነገሮች፣ ለግል እድገት፣ ለቤተሰብና ለወዳጅ እንዲሁም ለሀገር ቦታ መስጠትን እንደሆነ ዘጋቢ ፊልሙ ያስተምረናል። ሰዎች ከቤት ስፋት ይልቅ ለኑሮ ጥራት ትኩረት መስጠት እንዲጀምሩ፣ የገንዘብ ነፃነታቸውን እንዲቀናጁና ራሳቸውን ከቁሳዊ ባርነት ነፃ እንዲያወጡ የቀረበ ትልቅ የመቀስቀሻ ደወል ነው። ይህ ዶክመንተሪ እውነተኛ ስኬት በምናከማቸው ንብረት ሳይሆን በምንኖረው ትርጉም ያለው ሕይወት እንደሚለካ በማሳየት ተመልካቾች ስለ ኑሯቸው ዳግም እንዲያስቡ ያደርጋል። ስለ ሚኒማሊዝም ዶክመንተሪ አሰራርም ስናጤን ፊልሙ የተመራው በታዋቂው የፊልም ዳይሬክተር የፎቶግራፍ ባለሙያ ማት ዲቬላ ነው። ማት ይህንን ዶክመንተሪ የሰራው እንደ አውሮፓውያን የዘመን አቆጣጠር በ2015 ሲሆን በይፋ ለተመልካቾች ያበቃው ግን በ2016 ነበር። የፊልሙ አሰራር ሂደት በዋናነት ዘሚኒማሊስት ተብሎ የሚጠራውን ጆሹዋ ፊልሰን ሚልበርንና ራያ ኒቆዲሞስ ተከትሎ የተከናወነ ነው። ዳይሬክተሩ እነዚህ ሁለት ግለሰቦች ኤቭሪቲንግ ዛት ሪሜንስ የተሰኘውን መጽሐፋቸውን ለማስተዋወቅ በመላው አሜሪካ ባደረጉት ጉዞ ወይንም ቡክ ቱር ወቅት አብሯቸው በመጓዝ እውነተኛ ክስተቶቻቸውን በካሜራ መዝግቧል። የዶክመንተሪው አሰራር ስልት ራሱ የሚኒማሊዝም ፍልስፍናን የተከተለ ሲሆን ምንም አይነት የተጋነነ ወጪ ሳያወጣና በተፈጥሯዊ የብርሃን የምስል ጥራት ላይ ተመስርቶ የተሰራ ነው። ዳይሬክተሩ በጉዞ ወቅት የሚያገኛቸውን ተራ ግለሰቦችን ጀምሮ እስከ ታዋቂ የኒውሮሳይንስ ምሁራን፣ ደራሲያን ድረስ ቃለ መጠይቆችን በማካተት የፍጆታ አባዜን ሳይንሳዊና ማህበራዊ መነሻዎችን አዋህዶ አቅርቧል። ፊልሙ በመጀመሪያ ደረጃ በራሳቸው ባለታሪኮች በዳይሬክተሩ የግል ጥረቶችና አነስተኛ በጀት የተጀመረ ቢሆንም የተቀረጸበት ጥራትና የሀሳብ ጥልቀት በኋላ ላይ በኔትፍሊክስ አማካኝነት ዓለም አቀፍ እውቅናን እንዲያገኝ አስችሎታል። ሜት ዲሊያቫ በቪዲዮ አቆራረጥ ወይም ኤዲቲንግ ረገድም ተመልካቾች ረጋ ብለው እንዲያስቡ የሚያደርግ ያልተዝረከረከና ውበት ያለው የሲኒማቶግራፊ ጥበብ በመጠቀሙ ፊልሙ በዘርፉ ካሉ ስራዎች ሁሉ ተጠቃሽ እንዲሆን አድርጎታል። የፍለጋ ግርግርና ባዶነት አብዛኛው ሕይወታችን በጭጋግ የተዋጠ ነው። ምን እንደሆነ በማናውቀው ልማዳዊ ድርጊቶች ውስጥ የተተበተበ ሆኖ እናገኘዋለን። ምንጊዜም የሆነ ነገር ፍለጋ ላይ ነን፣ ነገር ግን የሚሞላልን የለም። በዚህ ፍለጋ ውስጥ በጣም ከመጠመዳችን የተነሳ ሕይወታችን መራራ ይሆናል። እኔ የፈለግኩት ሁሉ አግኝቼ ነበር፣ ሊኖረኝ የሚገባውን ሁሉ አሳክቼ ነበር፣ በዙሪያዬ ያሉ ሰዎች ሁሉ ተሳክቶላቸዋል ይሉኝ ነበር። እውነታው ግን እኔ በውስጥ እየተሰቃየሁ ነበር። በሕይወቴ ውስጥ ትልቅ ክፍተት ነበር። ያንን ባዶነት ለመሙላት ደግሞ ብዙ ስራዎችን፣ ብዙ ሰዎችን አግኝቻለሁ። ብዙ ቁሳቁሶችን ለመሙላት ሞክሬያለሁ፣ ነገር ግን አልተሳካም። የቁስ ሱሰኝነትና የደስታ ቅዠትም በሕይወታችን ውስጥ ይኖራል። ያንን የውስጤን ባዶነት በሸቀጣ ሸቀጦች ለመሙላት ስሞክር ገበያዬ ከሚያመጣልኝ በላይ ወጪ ያደርግ ነበር። ደስታን በገንዘብ ለመግዛት ሞክር ነበር ይለናል ባለታሪካችን። አንድ ቀን ደርሳለሁ ብዬ አስብ ነበር። ደስታ የሆነ ቦታ የሆነ ጥግ ላይ ብቻ ያለች ትመስለኝ ነበር። ከወር ደሞዝ እስከ ወር ደሞዝ ለቁሳቁስ ስል ብቻ ኖር ነበር፣ ግን ጭራሽ ሕይወት አልነበረኝም ይለናል ባለታሪካችን።
ምዕራባውያን በታሪክ ከፍተኛ የተባለውን የኑሮ ደረጃ እያጣጣሙ ባለበት በዚህ ዘመን ለምን ይህንን የእፈልጋለሁ ጥማት በረታ? ይህ የሆነው የጥንት ሰዎች በአስቸጋሪ ሁኔታ ውስጥ ለመትረፍ ይጠቀሙበት የነበረውን የመፈለግ ባህሪ ወይንም በፈረንጅ አፍ አውቶክሬቲቭ አሁንም በደማችን ውስጥ ስላለ ነው። ዛሬ ግን ይህንን ባህሪ ከእውነታ ጋር አላጋጨንም። ልክ በሚሊዮኖች ከሚቆጠሩ ዓመታት በፊት በነበሩ ተፈጥሯዊ ሕግ እንደምንመራ አሻንጉሊቶች ሆነናል። የጥጋብ ማጣትም አባዜ ሌላኛው የህይወታችን ክስተት መሆኑ ዶክመንተሪው ያሳየናል። ለዚህ ነው ሎተሪ የደረሳቸው ሰዎች ጭካኔ የሚሰማቸው አባካኝም የሚሆኑት። ለዚህ ነው ቤት ያላቸው ሰዎች የ3 መኪና ማቆሚያ ጋራዥ የሚገነቡት። የመጀመሪያ መኪና ትልቅ ደስታና እርካታ ይሰጣቸዋል። ሁለተኛው መኪና የሚያመጣው ግን የመጀመሪያውን መኪና ስለሰለቻቸው ነው። እኛ ሰዎች ሁሌም ባለን ነገር እንዳንረካ ተደርገን የተሰራን ይመስለናል። ይህ ትልቅ ሱሰኝነት ነው። ቴክኖሎጂ ደግሞ ይህንን ሱሰኝነት እንድንቀጥል ያበረታታናል። ማስታወቂያዎቹ፣ የኢንስታግራምና የፌስቡክ ገጾቻችን ህይወታችን ፍጹም መሆኑን እንዳለበት የተሳሳተ ምስል ይፈጥሩልናል። የሌሎች ህይወት እንደ መለኪያ እንጠቀማለን። በፋሽን መጽሔቶች የምናያቸው ቆንጆ ህይወቶች ለማግኘት እንሮጣለን። በዚህ መሃል ግን ትልቅ እርካታ ማጣት ውስጣችን ውስጥ ይወለዳል። ለዚህም ነው የምንወድቀው። የማስታወቂያ ወረራና የለውጥ ጥሪ የዶክመንተሪው አብይ ጉዳይ ነው። ማስታወቂያዎቻችን ባህላችንን በክለውታል፣ ከማንነታችንም አራርቀውናል። በፊልሞቻችን፣ በቴሌቪዥን ፕሮግራሞቻችን፣ በመጽሐፍት፣ በታክሲዎች ውስጥ ሁሉ ሳይቀር ይህንን ጉዳይ አበክረው ይሰብኩናል። እንዲያውም መጠጥ ቤቶች ውስጥ አጠገብ ተቀምጦ የምታወራው ሰው እንኳን በመጠጥ ድርጊቶች የተቀጠረ ሊሆን ይችላል። ይህ በድንገት የመጣ ሳይሆን ባለፉት 100 ዓመታት ውስጥ በዝግታ የተሸጠልን አሳሳች አስተሳሰብ ነው። እነዚህ ዕቃዎች በየዓመቱ እንድንፈልጋቸው ሊያደርጉን ይጥራሉ። ነገር ግን ህይወትን ቀላል ማድረግ፣ አላስፈላጊ ነገሮችን ማስወገድ አማራጭ መሆኑን ማወቁ በዚህ ወሳኝ ወቅት ትልቅ የንቃተ ህሊና ጥሪ ነው። ወደ ሚኒማሊዝም ወይንም ወደ ጥቂት ይበቃኛል ጉዞ መጀመር ይኖርብናል። በዶክመንተሪ ውስጥ እንደተገለጸው እድሜ 30 ሲጠጋ የ20 ዓመት ጓደኛዬ ጆሼ ላይ ለውጥ አየሁ። ለመጀመሪያ ጊዜ ከልቡ ደስተኛ ሆኖ አገኘሁት። ሁለታችንም በአንድ ትልቅ ኩባንያ ውስጥ ለዓመታት ሰርተናል። ሁለታችንም ስንሰቃይ ነበር። ታዲያ ለምን ደስተኛ ሆነ? ምሳ ጋብዤ ስጠይቀው ስለ ሚኒማሊዝም ነገረኝ። ሚኒማሊዝም ከማወቁ በፊት እንደ ማንኛውም ሰው በሺዎች የሚቆጠሩ መጽሐፍት፣ ሲዲዎች፣ ውድ ልብሶች፣ ውድ ጌጣጌጦች ነበሩኝ። ነገር ግን እነዚህ ነገሮችን መልቀቅ ስጀምር ነፃነትና ቀለል ያለ ህይወት ተሰማኝ። አሁን ቤቴ ውስጥ ያለው ነገር ሁሉ ወይ ጥቅም ያለው አሊያም ደስታ የሚሰጥ ብቻ ነው። ያለምንም አላስፈላጊ ክምችት በቃ ቀለል ያለ ህይወት መኖር ጀመርኩኝ ይላል በምላሹ። በቀላሉ ከቢሮ ልብስ ወደ ቀለል ያለ ኑሮ ተቀየርኩኝ። ታሪኩም ይቀጥላል። እኔና ጓደኛዬ ከነበርንበት የቢሮ ኑሮ ወጥተን ሚኒማሊስት ስለሆንበት 5 ዓመታት መጽሐፍትን ጻፍን። አሁን ዓለማችን ይህንን ጥቂት ይበቃናል የሚለውን መልእክት ለዓለም ማዳረስ ጀመርን። ህይወት በቅድና በጥቂት ነገሮች መኖር እንደሚቻል ማሳየት እንፈልጋለን። አንዳንዴ ሰዎች እኔ እንደናንተ መሆን አልችልም ይሉናል። እኛ የምንለው ግን የምትወደው ነገር አታስወግድ ነው። ዋጋ የሚሰጥህን ነገር ከሆነ ይኑርህ፣ ነገር ግን አላስፈላጊ የሆነውን ነገር ልቀቃቸው፣ ይውጡ፣ ካንተ አስወግዳቸው ነው የምንለው። ዋናው ነገር ለህይወት ትርጉም የሚሰጥህን ሰዎችና ግንኙነቶችን ማጠናከር ይኖርብሃል። ይህ ዋና መልእክታችን ነው ይላል በዶክመንተሪው። በ2008 እናቴ በካንሰር ታማ እንደሆነ ተረዳሁ። በስራ ተወጥሬ በነበረበት ወቅት ነው ይህንን መርዶ የሰማሁት። እናቴ ለመንከባከብ ብሞክርም ህመሙ ግን አሸነፋት። እናቴ ስትሞት በህይወቴ ለመጀመሪያ ጊዜ ምርር ብዬ አለቀስኩኝ። ይቅርታ እያልኩኝ ደጋግሜ ተናገርኩኝ። አብሬያት ብዙ ጊዜ ባለማሳለፍ የተቆጨሁኝ። ከእናቴ ሞት ባላገገምኩበት ወቅት 6 ዓመት የቆየውን ትዳር የፈረሰ። በዚህ መከራ ውስጥ ሆኜ እንኳን አሁንም አዲስ ቤት ስለመገንባትና ዕቃ ለመግዛት ሮጥ ነበር። ሶፋ፣ ጠረጴዛ፣ ቴሌቪዥን እያልኩኝ ዝርዝር ነገሮችን አቅድና ገዛ ነበር። ነገር ግን በውስጤ አንድ ጥያቄ መጣ። በእውነት እነዚህ ነገሮች ናቸው ማንነት የሚገልጹት? ምን ያህል ሳህንና ኩባያ ነው ለአንድ ሰው የሚያስፈልገው ብዬ ራሴን ጠየቅኩት። በዚህ ወቅት የቁስ ፍላጎት ሳይንሳዊ እውነታዎችን ማንበብ፣ ራሴን መጠየቅ ጀመርኩኝ።
እንደ ሳም ሃሪ ያሉ ሳይንቲስቶች እንደሚሉት አዳዲስ ነገሮች የመመኘት አባዜ ትርጉም የለሽ ነው። አንድ ነገር ለማግኘት ትጓጓለህ፣ ካገኘኸው በኋላ ግን አዲስና የተሻለውን ስሪት ሲመጣ የነበረህን ነገር እርካታ ማጣት ይፈጥርብሃል። የቁስ ፍላጎት ማለቂያ የለውም። ሰዎች ቁሳቁሶችን ልክ እንደ ሰዎች እንወዳለን። ነገር ግን ከቁሳቁስ ጋር ያለን ግንኙነት ጤናማ አይደለም። እኛ ቁሳቁሶችን የምንወደው ለጥቅማችን ሳይሆን ማህበራዊ ደረጃችን ስለሚገልጹልን ነው። በተለይ በፋሽን ኢንዱስትሪ ውስጥ በየሳምንቱ አዳዲስ ነገሮችን ካልገዛን ፋሽን አምልጧል የሚል ጫና ይደረደርብናል። ያልተገራ ፍጆታና መፍትሄው እዚህ ላይ ይወለዳል። ጥቂት ማለቂያ የሌለውን ፍላጎት ህይወታችን ብቻ ሳይሆን አካባቢያችን እየጎዳው ነው። የማያስፈልጉን ነገሮች ለማከማቸት ስንል ዓለማችንን እያበከልን ነው፣ አካባቢያችንን እያቆሸሽን ነው። እውነተኛ እርካታ የሚገኘው ብዙ በማከማቸት ሳይሆን ትርጉም ባለው ህይወት በመኖር ነው። ጥናቶች እንደሚያሳዩት ገንዘብ ደስታን የሚገዛው እስከ ተወሰነ ደረጃ፣ ለምሳሌ በአመት እስከ $70 ድረስ ብቻ ነው። ይህ የገንዘብ ቁጥር በፈረንጆች ስታንዳርድ የተሰላ ነው። ከዚህ በላይ ያለው ገንዘብ ተጨማሪ ደስታን አያመጣም። ጂም ኬሪ እንዳለው ሰው ሁሉ ሀብታምና ታዋቂ ቢሆን ደስታ እዚያ ውስጥ አለመኖሩን ይረዳ ነበር ይላል። የአዲሱ ህይወት ምዕራፍ። እውነተኛ ነጻነት ገንዘብ ማከማቸት ሳይሆን የፈለጉትን ህይወት የመኖር ነጻነት ነው። እኔ ያንን ከፍተኛ ደሞዝ ከሚከፈለኝ ስራ ትቼ የራሴን ህይወት መኖር ጀመርኩ። ዛሬ ላይ ትኩረቴ ብዙ ዕቃ ሳይሆን ብዙ ትርጉም ባላቸው ግንኙነቶችና እድገቶች ውስጥ መኖር ነው። ለአፍታ ቆም ብለን እናስብ። ያነሰ ዕቃ፣ ያነሰ ጭንቀት፣ ያነሰ ዕዳ ቢኖርህስ? በምትኩ ደግሞ ብዙ ጊዜ፣ ብዙ ፍቅር፣ ብዙ እርካታ፣ ብዙ ደስታ ቢኖርህስ? ምርጫው ያንተ ነው። ይህንን መኖር የምንጀምረው የሚኒማሊዝም ህይወት ወይንም በሚያስፈልጉ ነገሮች ላይ ብቻ ትኩረት በማድረግ ቁሳዊነትን በመሸሽ ነው።